የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ዓለም ዩቲዩብ ቻናል ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት ትረካችንን በጉጉት የምትከታተሉ የቻናላችን አባላት፣ የትረካችን ተከታታዮችና አድማጮች እንኳን ወደ ትረካ ቻናላችን በደህና መጣችሁ። የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 26 ትረካ እነሆ አሁን ይቀርብላችሁ። እናንተም ትረካችንን ሁሌ ስለምትከታተሉና ስለምታዳምጡ እጅግ እያመሰገንን የዚህን ቪዲዮ ሙሉ ትረካ እንድታዳምጡልን በትህትና እንጠይቃለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እና ፎሎ ላደረጋችሁልን ሁሉ ላቅ ያለ ምስጋናችንን እያቀረብን አሁንም ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጋችሁ እንድትቀላቀሉ፣ የላይክ ምልክቷን ነክታችሁ ላይክ እንድታደርጉ፣ የሼር ምልክቷን ተጭናችሁ ሼር እያደረጋችሁ ለሌሎች እንድታዳርሱ፣ በኮሜንት ቦታ ላይም ሐሳብ አስተያየታችሁን እንድትጽፉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። የሊቀ መናብርቱ ዘመን መስከረም 2 ቀን 1967 ዓ.ም አብዮቱ ከፈነዳ በኋላ ኢትዮጵያ በሊቀ መናብርቱ ተመርታለች። በመጀመሪያ ጄኔራል አማን ሚካኤል አምዶም ለ2 ወራት ሊቀመንበር ሆነው ቆይተው በመንግስቱ ትዕዛዝ ከተገደሉ በኋላ ቀጥሎ ብርጋዴር ጄኔራል ተፈሪ በንቲ ለ2 ዓመታት ያህል የሊቀመንበርነቱ ቦታ ተሰጥቷቸው መርቶ እሳቸውንም ደርግ ገደለና ተተኪው ሻለቃ መንግስቱ ሆነ። እነዚህ 2 ጄኔራሎች በጦር ዘንድ ተቀባይነት ለማስገኘት ሲባል በሽፋንነት ከፊት እንዲቀድሙ የተደረጉ ይሁኑ እንጂ ከበስተጀርባ መንግስቱ ነበሩ የደርጉ መሪ። ጄኔራሎቹ የደርግ አባላት አልነበሩ። የቀሩት የደርግ መስራች ሻለቃ አጥናፉም ተፈሪ በንቲ በተገደሉ ማግስት ተወግደው መንጌ ብቸኛው ሊቀመንበር ሆነው ዘልቀዋል። ደርግ ንጉሳዊ አገዛዙን አስወግዶ
የጊዜያዊ ወታደራዊ አስተዳደር ብሎ ራሱን ሰየመ። የመጀመሪያ ስራውም አዲሱን ሕገ መንግሥት ማገድ፣ ፓርላማውን መበተንና ማናቸውንም አይነት ሰላማዊ ሰልፍንና የሥራ ማቆም አድማን መከልከል ነበር። ኢትዮጵያ ትቅደም የሚለውን መርህ መቃወም የዘመኑ ቁጥር 1 ወንጀል ሆነ። የጊዜያዊ ወታደራዊ አስተዳደር ደርግ መቋቋም ወዲያው ነበር ተቃውሞ የገጠመው። በዋናነት የተማሪዎች ቡድን፣ ቀጥሎ ፎረም በመባል የሚታወቀው ግራ ዘመም የሆነው የዩኒቨርሲቲ መምህራን ቡድን እንዲሁም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሲሆኑ እነዚህም ዲሞክራሲያና የሰፊው ሕዝብ ድምፅ በተባሉ መጽሔቶች ዙሪያ ተሰብስበው የግራ ክንፍ ድርጅቶች ሆነው ተቃወሙ። ከወታደሩ በኩል ደግሞ የክቡር ዘበኛና የወታደር የበረራ ክፍል ወይም አርሚ አቪዬሽን እንዲሁም የመሐንዲስ ክፍል ተቃዋሚ ሆነው ቀረቡ። የተቃውሞ መነሻቸውም የጊዜያዊ ህዝባዊ መንግስት ነው መቋቋም ያለበት የሚል። ይህንንም ቀደም ካለው የደርግ ምስረታ ጊዜ ጀምሮ በተለይ የመምህራን ቡድን ለደርግ ያቀርቡት የነበረ ሐሳብ። ያን ጊዜ ህዝባዊ መንግስት ይቋቋም ሲሉ ቢቆዩም አሁን ከባድ እንደሚሆን ስለተረዱ ጊዜያዊ ህዝባዊ መንግስት በሚል አሻሻሉት። ሆኖም የዚህ መፈክር ደጋፊዎች አቋማቸው አንድ ይሁን እንጂ በአመሰራረቱ ላይ የሚያቀርቡት አጀንዳ የተለያየ ነበር። ከፊሉ ከሰራተኞች፣ ከተማሪዎች፣ ከመምህራንና ገበሬዎች የሚውጣጣ መንግስት ይሁን ሲሉ፣ የቀሩት የየካቲቱ ህዝባዊ ንቅናቄ ባፈራቸው ኮሚቴዎችና ድርጅቶች ላይ ይመስረት ይላሉ። ይህ የጊዜያዊ መንግስት መፈክር አተገባበር ጉዳይም በዲሞክራሲያና የሰፊው ህዝብ ድምፅ በተሰኙ የፕሬስ ውጤቶች ዙሪያ የተደራጁትን የኢትዮጵያ ህዝብ አብዮታዊ ፓርቲ ወይም ኢህአፓንና የመላ ኢትዮጵያ ሶሻሊስት ንቅናቄ መኢሶን ወደፊት የምናያቸውን የእርስ በርስ የስልጣን ፍልሚያ ሊፈጥር ችሏል። በአብዮት ወቅት በአገር ቤት የሰፊው ህዝብ ድምፅ ላይ በቀረበ ትንቢታዊ ትንታኔ ወታደራዊ መንግስት ምን ቅን ልቦና ቢኖረው አገሪቱን በአንድ አምባገነን መሪ መዳፍ ስር ይጥላታል የሚል አቋም የያዘ ጽሑፍ ቢሰነዝርም ይህ የመኢሶን አቋም ከአገር ውጭ ካለው የመኢሶን አመራር ጋር የሚጣጣም አልሆነም። ምክንያቱም ሰፊውን ህዝብ ለማደራጀት ጊዜ ስለሚያስፈልግ ስልጣኑ በወታደሩ እጅ እንዲቆይለት የውጭ አገሩ ቡድን ይፈልግ ስለነበረ ነው። ከዚህም በላይ ኢህአፓ በብዙሃን ድርጅቶች፣ በመምህራን፣ በተማሪዎችና በሰራተኛው ዘንድ ቀድሞ መስረጽ ችሏልና የሚቋቋመውን ጊዜያዊ ህዝባዊ መንግስት ረከባለሁ ብሎ ያስብ ነበርና መኢሶን ገና ይቀረው ስለነበር ወታደሩን ጊዜ መግዣ ሊያደርግ ሽቶታል። የመኢሶን የውጭ ቡድን አገር ቤት ከገባ በኋላም ከኢህአፓ ጋር ቢፎካከር ውጤት አልባ እንደሚሆን ስለተረዳው ያን የጋራ መፈክር ጥሎ የአገር ቤቱን አጋሩንም አስጥሎ ከደርግ ጋር ተንጠላጥሎ ወይም ተለጥፎ ስልጣን መያዙን መርጧል። የኢህአፓና የመኢሶን የጦፈ ክርክር ማርክሳዊ ጭብጥነቱ አንድ ስለሆነ ፉክክሩ ለርዕዮቱ እኔ ታማኝ ነኝ ሲል አንዱ ሌላው እኔ የበለጠ ታማኝ ነኝ የሚል እንጂ የርዕዮት ልዩነት የላቸው። ከዚህ አንጻር ፉክክሩ የስልጣንና የስልጣን ብቻ ተብሎ ይደመደማል። ደርግ ግን እንኳን ስልጣን አስረክቦ ወደ ካምፕ ለመመለስ ለማጋራት እንኳን የፈለገ አይመስልም። እርግጥ ነው
ደርግ ስደት ላይ ያሉትን ቀደምት የአመፅ አንቀሳቃሽ የነበሩ ምሁራንንና ማህበራቱን ከአውሮፓም ከአሜሪካም ለሁሉም ጥሪ አቅርቧል። ነገር ግን ምሁራኑን አስቀድሞ ሲጋብዝ ስልጣን ለመልቀቅ ሳይሆን ያስብ የነበረው በምን መልኩ ተጠቅሜባቸው ነው ስልጣኔን የማጠናክርባቸው በሚል ዓላማ መሆኑ ዘግይቶ ገሃድ የወጣ ሀቁ። ደርግ ጃንሆይን ከስልጣን ከማውረዱ በፊት በምን መልኩ እናውርዳቸው የሚለውን አጀንዳ ተወያይቶ ውሳኔ ካሳለፈ በኋላ ቀጣይ ውይይቱ ጃንሆይ ከወረዱ በኋላስ ምን አይነት መንግስት ይተካ የሚለው ነበርና በዚህ አጀንዳ የከረረ ክርክር ተደርጓል። ይህን ጥያቄ የሚመለከቱ ሐሳቦችንም ከተለያዩ የህብረተሰብ ክፍሎች በቡድንም በግለሰብም ደረጃም እየቀረቡለት ሲሰበሰብ ቆይቷል። በደርግ ስብሰባ ከተነሱ ነጥቦች ውስጥ አንዱ አፍሪካ ውስጥ የተቋቋሙትን ወታደራዊ መንግስቶች ምሳሌ በማድረግ ህዝቡን አስተባብረን አገራችንን መምራት ያቅተናል እንዴ? ስለዚህ ንጉስ በንጉስ እንዲተካ ይሁንና ጊዜያዊ ወታደራዊ መንግስት ተቋቁሞ እኛ በሰራዊቱ የተወከልነው አባላትም ሳንለያይ ለተወሰነ ጊዜ መሪነቱን ይዘን እንቆይ። በህዝብ የተወከለ መንግስት ሲደራጅ አስረክበን ወደ የጦር ክፍላችን እንመለስ የሚለው ከደርግ አባላት የተሰነዘረው ሲሆን፣ በሌላ በኩል ደግሞ ልጅ ሚካኤል እምሩ የመሩት የባለሙያ ቡድን አጥንቶ ያቀረበው እንደሆነ የሚነገርለት የሰለጠነ ሐሳብ ነበር። ይህን ሐሳብ ከቀናት በፊት የአስተባባሪው ኮሚቴ ሊቀመንበር እንዲሆኑ የተሾሙት ጄኔራል አማን አቀረቡ። ከአስተባባሪው ኮሚቴ ውስጥ በድምፅ ብልጫ የሚመረጡ 10 ዕውቀትና ችሎታ ያላቸው መኮንኖችና 10 ከሲቪል ከታዋቂ ሰዎች ተመርጠው የሁለቱ ጥምር ቡድን መንግስት ኢትዮጵያን ያስተዳድሩ አሉ ጄኔራል አማን። ይህ ማለት የደርግ አባላት ተበተኑ ማለት መሆኑ ነው። ይህን ሐሳብ ሻለቃ መንግስቱ ኃይለማርያም በጽኑ ተቃወሙት። የደርግ አባላትን በትኖ ወደ ጦር ክፍላቸው መላክ ሰራዊቱን ለሌላ አመፅ ማነሳሳት ይሆናል። መቋቋም ያለበት ጊዜያዊ ወታደራዊ መንግስት። በሽግግር ወቅት ወታደሩ ስልጣን ለብቻው መያዝ አለበት፣ ሲቪሎችን ማካፈል ተገቢ አይደለም ሲሉ ጠቅላላው የደርግ አባላት የመንግስቱን ሐሳብ ደግፈው አጨበጨቡ። ጄኔራል አማን ሲቪልና ወታደር ሲሉ ከወታደሩ ቀዳሚ ተመራጭ እንደሚሆኑ ያውቁታል። ሻለቃ መንግስቱ ከ10 ተመራጮች አንዱ ሊሆኑ እንደሚችሉ ባያጠራጥርም ወደፊት ስልጣንን ለብቻቸው የመያዝ ዓላማቸው ግን ይጨናጎላል። ምናልባትም ዕውቀት፣ ችሎታና ትምህርት ካላቸው ተመራጮች ጋር ተካተው ሲመዘኑ አንዲት ዝቅ ያለች ቦታ ብቻ ሊያገኙ እንደሚችሉ፣ እሷም ቀጣይነት ላይኖራት እንደሚችል መገመት አይከብዳቸው። ሌላው የበታች ሹማምንት የደርግ አባልማ የመንግስቱን ሐሳብ ካልደገፈ ምንም አይነት ቦታ አይኖረው። ይህ ስለሆነ የአማን የይበተኑ አቋም በቀላሉ ተሸነፈ። የመንግስቱ የይበተኑ አቋም በቀላሉ አሸነፈ። ሻለቃ መንግስቱ ያለ እነዚያ ዝቅተኛ ሹማምንት ኃይል፣ ዝቅተኛ ሹማምንቱ ያለ ሻለቃ መንግስቱ አቋምና ህልውና አይኖራቸው። ስለዚህ ላዕላይና ታህታይ መዋቅሩ እስከ መጨረሻው ተሳስረው ከመቀጠል ውጪ ሌላ አማራጭ አልነበራቸው። ከዚህ በኋላ ጄኔራል አማን ደርግ ለአማን ጥሩ ምልከታ እንዳይኖራቸው ሆነ። ነገር ግን ለጊዜውም ቢሆን ልዩነታቸውን ውበት አድርገው መቀጠል ነበረባቸውና ቀጥለዋል። በዚህ መሰረት የጊዜያዊ ወታደራዊ አስተዳደር ደርግ መመስረቱን በአዋጅ ቁጥር 1
1967 ዓመተ ምህረት ደንግገው ስራቸውን ቀጥለዋል። በሻለቃ መንግስቱ አስተባባሪነትም በቀጥታ በደርግ የሚታዘዝ ልዩ ጦር አዘጋጅተዋል። ከነበሩት አባላት በተጨማሪም ሌሎች ከየጦር ክፍሉ የተውጣጡ በመቶዎች የሚቆጠሩ ንዑስ የደርግ አባላት ተደራጅተው አጋር ሆነዋል። በውስጥና በውጭ ያሉት ምሁራን በቃላት ጦርነት ሲጠዛጠዙ የበላይነት ላለው ለኛ ቡድን ስልጣን ይገባል እያሉ ሲሸልሉ፣ ደርግ ራሱን አደላድሎ የምሁራኑን ሐሳብ ለራሱ በሚመቸው መንገድ እየተረጎመና ስልጣን የሚሰጥ መስሎ እያማለለ ጥቂት ምሁራንን አስጠግቶ እየተጠቀመባቸው ቀጠለ። ፍርፋሪ ስልጣን ለመቃረም የነበረው የምሁራን ሽኩቻ ከፍተኛ ነበር። ለደርግም በእጅጉ ጠቅሞታል። ደርግ ከህቡ ቡድኖች የሚሰነዘረውን የስልጣን ጥያቄ ሲቻል በዘዴ ካልሆነም በኃይል ለማስወገድ ተዘጋጅቷል። ውክልናው በህዝቡ ዘንድ ዕውቅና እንዲኖረውም መንግስታዊና ሃይማኖታዊ ተቋሞችን፣ ህዝባዊና የሙያ ድርጅቶችን የሚወክሉ አባላት የሚገኙበት ብሔራዊ የመማክርት ሸንጎ ለይምሰል ሰየመ። የይምሰል መሆኑን ተረድተው ለተቃውሞ የሚነሱትን መደምሰስ መፍትሄ ያደረገው ሲጀምርም የተቃዋሚ ድርጅቶች መሪዎችን አሰረ። ወዛደሩ የመሪዎቹን መታሰር ተቃውሞ ሲነሳ በኃይል በተናቸው። የደርግን ተደላድሎ ስልጣን መያዝ የተቃወሙት ሲቪሎች ብቻ አልነበሩ፣ ወደ ሰራዊቱም ተዛምቷል። ክቡር ዘበኛና የአርሚ አቪዬሽን ደርግን ተቃውመዋል። እነዚህ ክፍሎችም መሪዎቻቸውን በደርግ ተጽዕኖ አሳልፈው ሊሰጡ ተገደዋል። የመሐንዲስ ክፍሉ ግን በተቃውሞ ስለገፋና እጅ አልሰጥም በማለቱ መስከረም 27 ቀን በሻለቃ መንግስቱ ብቻ ታማኝ እንዲሆን ተደርጎ የተዋቀረውና በሳቸው ትዕዛዝ ብቻ የሚመራው ወታደር ካምፑን ሰብሮ ከፍቶ በከፈተው ጥቃት 5 የመሐንዲስ ጦር አባላት ተገድለው በርካቶች ቆስለው የቀሩት እንዲታሰሩ ተደረገ። ደርግ ራሱን የአብዮቱ ጠባቂና ብቸኛ አለኝታ አድርጎ ወስዶታልና በዚህ ጉዳይ የወጣበትን ክፍሉን እንኳን እንደማይምር አረጋገጠ። አብዮቱ በደም ተጀመረ። በደርግ ውስጥ ሻለቃ መንግስቱ ኃይለማርያም በአንደበተ ርቱዕነታቸው ተወዳጅ ሆነው ቀጥለዋል። በተለይ የበታች ሹማምንቱ ከደርግ አባልነት ቀስ በቀስ ወደ መንግስቱ አሽከርነት ተለውጠዋል ቢባል አልተጋነነም። መንግስቱ ሊለጠፉ ከፈለጉት ምሁራንና ከሰላያቸው ከደጃዝማቹ የሚጎርፉትን ሐሳቦች ለደርግ እያቀረቡ በእጅ ብልጫ ያስወስናል። መወደድና መከበር ያልቻሉት በጄኔራል አማን ብቻ ነበር ማለት ይቻላል። ውሎ አድሮም በአማንና በመንግስቱ መካከል በሐሳብ አለመጣጣም መሸካከር ተከሰተ። የኤርትራ ግዛት ተወላጁ ጄኔራል አማን ሚካኤል አንዱ በራሳቸው የሚተማመኑ የጦር ጀግና፣ ኩሩና አስተዋይ መሆናቸው ይነገርላቸው። በኢጣሊያ ወረራ ጊዜ በስደት ሱዳን የነበሩና ንጉሱ ከስደት ሲመለሱና በሱዳን በኩል አድርገው ከእንግሊዝ ጦር ጋር እየተዋጉ ሲመጡ አማን ተሳታፊ ነበሩ። ከነጻነት በኋላ ከኢትዮጵያ መከላከያ ሰራዊት ጋር ተቀላቅለው አገራቸውን ሲያገለግሉ የቆዩና እስከ ከፍተኛው ሌተናል ጄኔራልነት የደረሱ ናቸው። አሸዋ ልብሱ ኮዳ ትራሱ እየተባሉ በጦሩ ዘንድ ከፍተኛ አድናቆትና ተወዳጅነት ያተረፉ ከመሆናቸውም በላይ ከፍተኛ ወታደራዊ ትምህርቶችን በምዕራቡ ዓለም የተከታተሉ ናቸው። በአሜሪካና በሌሎች ሀገሮች በወታደራዊ አታሼነት ተመድበው ሰርተዋል።
ኮሪያ ለዘመተው ለአንደኛው ቃኞ ሻለቃ አዛዥ ሆነው ዘምተዋል። በአገር ውስጥም በተለያዩ የምድር ጦር ክፍሎች እየተመደቡ በአዛዥነት አገልግለዋል። አሁን በደርጉ ዘመን ደግሞ የመከላከያ ሚኒስቴርና ጠቅላይ ኢታማጆር ሹም ሆነው የደርግን የሊቀመንበርነት ስልጣንም ይዘዋል። በጥቅምት ወር 1967 ዓ.ም ወደ ኤርትራ ለጉብኝት እንዲሄዱ ተደረገ። የኤርትራ ሁኔታ የወቅቱ አሳሳቢ ጉዳይ ነው። የሻዕቢያና የጀብሃ እንቅስቃሴ የኢትዮጵያ ስጋት የሆነው ከጃንሆይ ዘመን ጀምሮ ነበርና ከአብዮቱ በኋላ የሰላም ጥረት ማድረጉ ወይም መሞከሩ ተገቢ ነበር። የጄኔራል አማን የጉብኝት ዓላማም በዋናነት በግዛቱ ያሉትን የኢትዮጵያ ሰራዊቶች ከተራ ወታደር እስከ አዛዥ በቡድንና በግል ማነጋገርና መገምገም፣ የየግዛቱን ሲቪል ህብረተሰብ ማነጋገር፣ ከሀገር ሽማግሌዎች ጋር የኤርትራን ችግር እንዴት መፍታት እንደሚገባ ለመወያየት የታቀደ ሲሆን የአማን የትውልድ ሀገር መሆኑ ደግሞ ለቅዱ ስኬታማነት ሚና ይኖረዋል ተብሎ እንደተባለውም የኤርትራ ህዝብ በሳባ ስቴዲየም ተሰብስቦ የጋለ አቀባበል አድርጎላቸዋል። በቅዳቸው መሰረትም የሀገር ሽማግሌዎችን እየሰበሰቡ የእርስ በርስ ጦርነቱ ቆሞ ሰላም መውረድ እንዳለበት፣ ወላጆችም ልጆቻቸውን ወደ ሰላም የሚመራ ምክር እንዲለግሱ፣ የስልጣን ሱሰኞች የጫሩት እሳት በአፋጣኝ መጥፋት እንዳለበት ገልጸዋል። ሰራዊታቸውንም አበረታተው ለሰላም ሰብከዋል። የመጨረሻ ጉብኝታቸውን በደመቀው ስታዲየም ሲያደርጉም የተሰብሳቢውን ህዝብ ልብ የነካ ንግግር እንዲህ በማለት አሰሙ። በትግርኛ፣ በአማርኛ፣ በአረብኛ ሰላም ይዤላችሁ መጥቻለሁ። እኔ የሰላም ምልክት ነኝ፣ ለሰላም የቆምኩ ነኝ። አማን ማለት ሰላም ማለት ነው። ጥቂት አኩራፊ ታጣቂ ቡድኖች የኢትዮጵያን የወደፊት ዕጣ መወሰን አይችሉም። የኤርትራና የኢትዮጵያ አንድነት ዘላለማዊ ነው። ከጉብኝቱ መልስ የደርግ አባላት ተሰብስበው የጉብኝታቸውን ሁኔታ ካስረዱ በኋላ ውይይት ተደረገ። አማን የኤርትራ ህዝብ ሰላም እንደሚፈልግና ሰላም ማውረድ እንደሚቻልም ጠቅሰው መንግስት መከተል ያለበት ሰጥቶ የመቀበልን መርህ ነው የሚል ድምዳሜ አክሉበት። ይህንንም ሲሉ የኤርትራ አማጽያንን ትጥቅ ለማስፈታት ቢያንስ የፌዴሬሽን ጥያቄ ማንሳታቸው አይቀርምና ምላሽ ለመስጠት መዘጋጀት ከኛ ይጠበቃል ለማለት ነው። የአማን ገለጻ በቀና ተርጓሚ ቢመረመር የኤርትራ አማጽያን ለዓመታት ሲታገሉለት የቆዩት ዓላማ የመገንጠል ጉዳይ ስለሆነ ያለምንም ድርድር ትጥቅ ፍቱ ቢባሉ ምንን መሰረት አድርገው ትጥቅ ይፈታሉ? የንጉሱ መውደቅ አለመውደቅ የአማጽያኑ መሰረታዊ ጥያቄ አይደለም። ስለዚህ የኢትዮጵያ የመጨረሻው መደራደሪያ ከመገንጠል የተሻለውንና የማይከፋውን ፌዴሬሽን መስጠት ይሆናል። ስለ ሰላም መደራደር ካስፈለገ ምርጫው ያ ብቻ ነበር። ከዚህ ውጪ ከሆነ ደግሞ አማን የሄዱት ወይም የሚሄዱት ለማስፈራራት ብቻ መሆን ነበር። እጅ ብትሰጡ ስጡ፣ ያለዚያ ወዮላችሁ ብሎ ለመመለስ እንደማለት። ምክንያቱም ለዓመታት የተደራጁና ለእኩይ ዓላማቸው መፈጸም ብዙ ደም ያፈሰሱ ተገንጣዮች በባዶ ሜዳ ሰላማዊ ድርድር የሚያደርጉበት መነሻ አይኖርም። ከዚያ አንጻር የጄኔራሉ ሐሳብ ሰላም እንዲወርድ እስከተፈለገ ድረስ አንድ ነገር መደረግ አለበት የሚል ስለሆነ ተገቢነቱ አያጠያይቅም። ስለሆነም ሊያስጠረጥራቸው ባልቻለ ነበር። ሆኖም ምክትል ሊቀመንበሩ ሻለቃ መንግስቱ
ሌላ ትርጉም ከመስጠት ወደ ኋላ አላሉ። በዚህ መሃል ኮሎኔል ተስፋዬ ወልደ ሥላሴ በአስቸኳይ ጦር ካልተላከ ኤርትራ አለቀላት አለ። ወዲያው የሰላም ድርድሩ ቀርቶ ጦር ይላክ አይላክ የሚለው ሌላ አጀንዳ ሆነ። አሁንም ሊቀ መናብርቱ ተፋጠጡ። አማን ጦር አይላክ፣ ሰላማዊ መንገድ እናስቀድም ሲሉ መንግስቱ መላክ አለበታል። አሁንም በእጅ ብልጫ አማን ተሸነፉ። ቀጣዩ አጀንዳ የትኛው ጦር ይላክ የሚለው ሆነ። አማን ጅጅጋ ያለው ታንከኛ ጦር ይላክ ሲሉ መንግስቱ የአንደኛው ክፍለ ጦር አካል የሆነው አዲስ አበባ ያለው 6ኛ ብርጌድ ነው መላክ ያለበት አሉ። በዚህ ጊዜ ሻምበል እንዳለ ተሰማ ወይም በኋላ ሻለቃ የተባሉት አባል የታንከኛ ጦር ለሽምቅ ውጊያና ለአስቸጋሪ መልክዓ ምድር እንዴት ይጠቅማል? ሶማሊያ ልትወረን እየተዘጋጀች መሆኑ እየታወቀ ያን ጦር ከጅጅጋ ማንሳቱ ተገቢ አይመስልም። እንደገና ወታደር የሆነ የሀገር ፍቅርና ተቆርቋሪነት ያለው የኤርትራንም መሬት ወጣ ገባነት የሚያውቅ ሰው ታንከኛ ጦር ይላክ የሚል አይመስለኝም የሚል ውስጥ ወይራ ንግግራቸውን አሰሙ። በአባላት ውስጥ ተጭሮ የነበረው የጥርጣሬ እሳት ላይ ቤንዚል አርከፈከፉ ማለት ነው። ጄኔራል አማን በዚህ ንግግር ተበስታችኋለን፣ እኔም አደርገውን ብዬ አምናለሁ። ለ20 ዓመታት ጄኔራል ነኝ። የ30 ዓመት ልምድ ያዳበርኩ ጄኔራል መኮንን ነኝ። ከዚህ ከተሰበሰባችሁት ከማናችሁም ይበልጥ ለኢትዮጵያ መስዋዕትነትን ከፍያለሁ። ኢትዮጵያዊነቴን ማንም እንዲጠይቀው አልፈቅድም ማለታቸውን የስብሰባው ተካፋይ የነበሩ አባላት በምስክርነት ቃላቸውን ገልጸዋል። ይህን ካሉ በኋላ በንዴት ጠረጴዛውን በቡጥ ነርተው በመሃይም ጫጫታ አገር አትመራም አሉና ስብሰባውን ረግጠው ወጡ። ወደ ቤታቸው ሄደው ለተለያዩ አዛዥ መኮንኖች በስልክ ይህ ደርግ የሚባል ቡድን ሊያሰራቸው እንዳልቻለና መበተን እንደሚገባው እየገለጹ እንዲተባበሯቸው መጠየቅ ጀመሩ። ከነዚህ ውስጥም ለጄኔራል ግዛው በላይነህ የገለጹት ቃል የጃንሆይ ካቢኔ ይጠቀምበት በነበረው የረቀቀ የድምፅ መቆጣጠሪያ መሳሪያ በደህንነቱ ቢሮ ተጠልፎ የአማን ንግግር በደርጉ ስብሰባ እንዲደመጥ ሆነ። ጄኔራሉ ግዛው አገራችን በማንም ዱቄት ሰፋሪና በእነዚህ ቂጣቸውን ባልጠረጉ ጨምላቆች ተመርታ ወደ ጥፋት መሄድ የለባት። አንተም ሰራዊትን አዘጋጅና ተነሳ። ይሄ ሁሉ ውርደት ነው። እኔ የጄኔራሎችን ክብርና መብት ለማስጠበቅ አንዳንድ ጨቅላ ሻለቆችና አምሳለቆች ሲሉ ጄኔራል ግዛው ኧረ ተው እንጂ ጌታዬ፣ እርሶን ከዚህ ታላቅ የመሪነት ቦታ ያስቀምጦት እኮ እነዚህ ቂጣቸውን ያልጠረጉ ያሏቸው ናቸው የሚል መልስ ሰጡ። አማን ዱቄት ሰፋሪ ያሉት መንግስቱ የመሳሪያ ግምጃ ቤት ኃላፊ ሆነው ይሰሩ ስለነበሩ አማን ጦሩን ለማንቀሳቀስና በደርግ ላይ እንዲነሳ ለማድረግ የጣሩት ጥረት ሁሉ አልተሳካም፣ ረፍዶባቸው። እንግዲህ በመጀመሪያ የአማን ፈጥኖ ተወዳጅነት ማግኘት በደርጉ አልተወደደም። ሻለቃ መንግስቱን የከነከናቸው ይመስላል። ከዚያ ደርግ ይበተን፣ ቀጥሎ ሰጥቶ መቀበል፣ እንደገና ጦር አይላክ፣ ከዚያም ታንከኛ ይሂድ ሲሉና በመጨረሻም ተሳድበው ሲሆኑ በዚህም ላይ ኤርትራዊነታቸው ሲደረብና በሳባ ስቴዲዮም የኤርትራና የኢትዮጵያ አንድነት ዘላለማዊ ነው በማለት ያደረጉት ንግግር አንዷን አገር ነጣጥለው ሁለት አድርገው
ለየቅል ገለጿቸው የሚል ትርጉም ውስጥ ደርግ ሲገባ መጨረሻም ስብሰባውን ረግጠው ወጥተው ጦሩን ለመቀስቀስ ሲሰናዱ የጄኔራሉ ግብ ምን እንደነበር ለመገመት ቢቸግርም ለደርግ በተለይም ለሻለቃ መንግስቱ ምን ማለት እንደሆነ ግን ግልጽ ነው። ያም ሆነ ይህ ደርግ አማን ላይ እርምጃ ለመውሰድ ከዚህ የበለጠ ምክንያት መጠበቅ ነበረበት ብሎ ማሰብ የደርግን ባህሪ በቅጡ ካለመረዳት የሚመነጭ ነው የሚለው መንግስቱ የአማንን ጉዳይ እልባት ለመስጠት የሚያስችል መነሻም ድጋፍም ፈጻሚ አካልም አላቸው። ነገር ግን ከዚያ በፊት ነገሩ መልሶ ቅርጽ መያዝ ነበረበት። የአማን ስብሰባ ረግጦ መውጣት ለደርግ አስደንጋጭ ዱብዳ ነበር። ስለዚህ ቤታቸው ገብተው ቁጭ ያሉትን ሊቀመንበር እንደምንም ተለማምጦ በስራ ገበታቸው እንዲገኙ ማድረግ የግድ ጀግና ኮዳ ትራሱ እያሉ ራሳቸው ደርጎች እያሞካሹ በቴሌቪዥን በሬዲዮ እያዘመሩለት የነበረውንና መርጠው መሪ ያደረጉትን ሰው ዛሬ እንዲህ መሆኑ ቢታወቅ በጦር ውስጥ ምን ሊፈጠር እንደሚችል አስበው ተጨንቀዋል። ፍርሃት የናጣቸው ሻለቃ መንግስቱ ችግሮችን በውይይት እንፍታ የሚል የልምምጥ ቃልን አስይዘው ጄኔራል ግዘውንና ሻለቃ ብርሃኑ ባየህን በአማላጅነት ላኩ። አማን በጅ አላሉ። ቀጥሎ በመረጃ ኃላፊው የሚመሩ ልዑካን በሽምግልና ተላኩ። አማን ቤታቸው ውስጥ ሆነው ወግድ ብለው መለሷቸው። በመጨረሻ መንግስቱ ራሳቸው መሄድ ነበረባቸውና ሄዱ። በምን አይነት መደራደሪያ እንደተመለሱ ከማየታችን በፊት መንግስቱ ስለ አማን በትዝታቸው ያሰፈሩትን ገለጻ እናስቀድም። ሰውየው 2-3 ጊዜ እንደ ልጅ እያኮረፉ ትተውን ሄደው ነው ቤታቸው የሚቀመጡት። ሽማግሌ እያስኩ እየሄድኩ ነበር የምለምናቸው። ምን ነካዎት ጄኔራል? እባክዎ ይተው። ይቺ ልክ እንደ እንቁላል የሆነች አገር እኮ እጃችን ውስጥ ነው ያለችው። እኛ ላይ ታሪክ ጥሏታል። ብንለቃት እንቦጭ የምትል ናት። እርሶም እኛን ሰብሳቢ እኛን መካሪ ኖት እንጂ እኛ እየመጣን ጠዋት ማታ እንዴት ነው ስላቸው፣ እኔ የማንም 50 አለቃና 10 አለቃ ያዘኝ አሉ። እኔም በበኩሌ ብዙ በሚያጓጓ ስልጣን ሊደልሉ ይሞክራል። ብትፈልግ አንተ ጠቅላይ ሚኒስትር፣ ብትፈልግ መከላከያ ሚኒስትር፣ የፈለገህን ውሰድ። ይሄን 50 አለቃውን ምናምኑን ግማሹን ሹመት ስጡት፣ ወረዳ ገዢ ምናምን እያላችሁ ማሰናበት ነው። ከዚያ በኋላ ስራ ይሰራል እንጂ እንዴት ነው በ10 አለቆች ሀገር የምትመራ ብለውኝ። እንዴት ነው ነገሩ? እርሶ ምን ቸገሩት? እርሶን ያመጣው እኮ ይህ ኃይል ነው። ይህ ኃይል ደግሞ የሚያገለግልበትና የሚፈለግበት ወቅትና ጊዜ አለ። ከዚያ በኋላ የራሱን ሂደት በራሱ ጨርሶ ይሄዳል። አሁን እስቲ በመጀመሪያ በዙሪያችን ያሰፈሰፈውን ጠላት እንመክት። ደርጉን በሚመለከት ላለው ነገር እኔ ያለው እርሱ ስራውን ይስሩ ብዬ ስንት ጊዜ ለምኛቸው አቅተውኛል ባይናቸው። ሲቀጥሉ ለምን እንደዚህ እንዳስቸገሩን ሳይገባን ቀርቶ በኋላ ነው እየተገለጠልን ኤርትራን የመገንጠል ዓላማ ደርግን የማፍረስ ጉዳይ ኃላፊነት የጎደላቸው ሆኖ ነው ያገኟቸው ሲሉ ይደመድማሉ መንግስቱ። የመጨረሻውን የመንግስቱን ልመና ተቀብለው ነገር ግን አሁንም ቅሬታቸው እንዳለ በመግለጽ አንድ መደራደሪያ ያቀርባሉ። ይህም ሻለቃ መንግስቱ ጥር 7 ቀን 1967 ዓ.ም ጎፋ ሰፈር የሚገኘውን የታንከኛ ክፍል ጎብኝተው ስለ ኢትዮጵያ ትቅደም መርህ ለጦሩ መግለጫ ሰጥተው ነውና ይህ ተግባር እኔ ላውቅና ሳልፈቅድ የተከናወነ ነው። መንግስቱ የጦር ክፍሉን በራሳቸው ስልጣን ነበር ያነጋገሩ። ስለዚህ እኔ ካልተፈለግኩና የኔ አመራር ቦታ ከሌለው
ለምልክትነት የምቀመጥ ሰው አይደለም። በመሆኑም የጎፋ ሰፈር ጉብኝቱም ሆነ መግለጫው በመገናኛ ብዙሃን እንዳይገለጽ ከተደረገ ብቻ ወደ ስራ ልመለስ አሉ አማን። መንግስቱ ተስማሙና ጄኔራሉ ወደ ስራቸው ተመለሱ። መንግስቱ ቃላቸውን በማጠፋቸውና በእሁዱ የጦር ኃይሎች ፕሮግራም ጉብኝቱ በሚዲያ ሲተላለፍ አማን በማድመጣቸው ይበሳጫል። ለስራ ጉዳይ ወደ አንድ ክፍል ለመሄድ ጉዞ ላይ የነበሩት አማን ዘገባው መተላለፉን ሲሰሙ እቅዳቸውን ሰርዘው ተመለሱና ወደ ቤታቸው ሄዱ። አልተመለሱም። በዚህ ጊዜ ነው ከላይ ያየነውን እንቅስቃሴ የጀመሩትና ከአዛዦች ጋር ትብብርን የሚጠይቁ የስልክ ልውውጦች፣ ስድቦችና ዛቻዎች የተዥጎደጎዱበት ንግግራቸው ተጠልፎ ለሻለቃ መንግስቱ የተሰጣቸው። ሻለቃ መንግስቱ ጊዜ አላጠፉ። ከአዲስ አበባና ከሌላውም ክልል ንዑስ የደርግ አባላትን በአስቸኳይ ጠሩ። ንዑስ አባላቱም ዋና አባላቱን ፈጥነው በደርግ ጽሕፈት ቤት ተሰበሰቡ። በመንግስቱ አገላለጽ አጠቃላይ የተሰብሳቢው ቁጥር 600 ይደርሳል። ጎን ለጎን ደግሞ ከአንደኛው ክፍለ ጦር 6ኛ ብርጌድ የተውጣጡ ወታደሮች ተመርጠው ጄኔራል አማንን እንዲይዙ ትእዛዝ ተሰጣቸው። ወታደሮቹ እንዴት በአማን ላይ አፈሙዝ እንቀስራለን በማለት ትእዛዙን አንቀበልም አሉ። ደርግ ክው አለ። አሁንም ለሌላ ክፍሎች ትእዛዝ ተሰጠ። አማንን የሚያክል ጀግና ምን ሲደረግ አንችልም አሉ። የአማን ማፈንገጥ የወታደሩን ትእዛዝ አንቀበልም ማለት የደርግን ህልውና እንደሚያፈራርሰው የሰጉት አባላት ተስፋ ቆረጡ። ጦሩ አፈሙዙን ወደ ደርግ ሊያዞር እንደሚችል ታመነ። ስለዚህ የመጣው ይምጣ ብሎ ባለው የቅርብ ጦር አማንን መደምሰስና የሚመጣውን ለመቀበል ከመዘጋጀት ውጪ ደርግ ሌላ ምርጫ አልነበረም። ለደርግ ጥበቃ ተብለው የመጡ ኮማንዶዎችን ከተወሰኑ የደርግ አባላት ጋር በታንክ ታግዞ ሻለቃ ዳንኤል አስፋው ጦር ኃይሎች አካባቢ ወደሚገኘው የጄኔራል አማን መኖሪያ ቤት ዘመተ። ጄኔራሉ እጅ እንዲሰጡ ቢጠየቁም ጀግና እጁን ስለማይሰጥ የጦፈ ውጊያ ገጠሙ። አንድ ግለሰብ በታንክ የታገዘውን ጦር ገጥመው ጥቂቶቹንም ገድለው በመጨረሻ ተገደሉ። በዚሁ ጊዜ ደርግና ንዑስ የደርግ አባላቱ ስብሰባ ተቀምጠው ስለ አማን አስቸጋሪነትና ስለፈጸሟቸው ተግባራቶች እየተነተኑ ምን እናደርጋቸው ተብሎ እየተጠየቀ ነው። በዚህ መሃል ሻለቃ ዳንኤል የአማንን መገደል ለመንግስቱ በጆሯቸው ሹክ ብሏቸው ይወጣል። ይህን የሰሙት መንግስቱ የስብሰባውን አጀንዳ በድንጋጤ ያሰፉትና ስለታሰሩት ንጉሱ ሹማምንት ጉዳይ አነሱ። እርግጥ መንግስቱ የዚያን ዕለት አጀንዳ የጄኔራል አማን ጉዳይ ነበር። ብቸኛው አጀንዳ እሳቸው ነበሩ። ሌላ ስለ ቀድሞ የኃይለ ሥላሴ መንግስት ባለስልጣኖች የሚል ነገር ጨርሶ አልነበር። አሁንም ደግሜ ላረጋግጥ የምፈልገው እኔ፣ ሌሎች የንዑስ ደርግ አባላት፣ የጦሩ ተወካይ የተባለ ሁሉ አንድ ሳይቀር እንዲገኝ የፈለግኩት ውሳኔው ምንም ይሁን ምን የአማን ጉዳይ ሰራዊት ውስጥ የሚያስከትለውን ስለማውቅ ሁሉም እጁን እንዲያስገባል። እኔ ይችን አስቤ ነው የጠራዋቸው እንጂ ለኃይለ ሥላሴ ሚኒስትሮችና ጄኔራሎች ምን ስብሰባ መጥራት ያስፈልጋል? መርማሪ ኮሚሽን ተቋቁሟል፣ በቃ ይሄው ነው ብለዋል። እናም ስለ አንድ ጄኔራል ስብሰባ መጠራታቸው ያላስደሰታቸው አባላት የእሱን ጉዳይ ተውት፣ ምን አንድ ጄኔራል ይልቅስ የነዛን ደመጣጭ ጉዳይ ዳር ሳናደርስ አንወጣም በሚል ተሰብሳቢዎቹ አዳራሹን ቀውጢ እንዳደረጉት ነው የሚገልጹት።
ምንም ይሁን ምንም ይባል ግን የአማን ሞት በሚዲያ በሚገለጽበት ጊዜ ምን ሊፈጠር እንደሚችል በማሰብ ፍርሃት የወረራቸው የደርግ አባላት በተለይ መንግስቱ ጦሩ ቢያምፅና በደርግ ላይ ቢነሳ ደርግም መፍረሱ ነውና ያ ከሆነ አይቀር ደግሞ ያለፈው ስርዓት እንዳይመለስ ቢያንስ እነዚያን በተለምዶ ስልሳዎቹ የሚባሉትን የቀድሞ ታላላቅ ባለስልጣናት አጥፍቶ መጥፋት የሚሻል መሆኑን እንደመረጡ ግልጽ። ሻለቃ መንግስቱ ከደቂቃዎች በፊት ብቻቸውን የሰሙትን የአማንን መገደል የተሰብሳቢው ስሜት እየጋለ መሄድን ሲረዱ ስብሰባው ላይ ይፋ አደረጉት። ከዚህ በኋላ ማለትም ከህዳር 1967 ዓ.ም ጀምሮ የደርግ መንግስት የበለው አራማጁ ነው። የደርግ መንግስት በበለው ጀምሮ በበለው ሊፈጸም ግዱ ነው። ስልሳዎቹ የቀድሞ ባለስልጣናት መንግስቱ እንዳሉት የዕለቱ አጀንዳ አልነበሩ፣ ሊሆኑም አይችሉም። ምክንያቱም የእነሱን ጉዳይ አጣርቶ ለፍርድ የሚያቀርብ መርማሪ ኮሚሽን ተቋቁሞ እጅግ በተደራጀ መልኩ እነ ፕሮፌሰር መስፍን ወልደ ማርያምን የመሳሰሉ ምሁራን ሳይቀሩ የኮሚሽኑ አባላት ሆነው በስርዓት ዳኞች ተሾመው ጉዳያቸው በሕግ እየታየ ነው። ኮሚሽኑ አጣርቶ የሚደርስበትን ውጤትም ለሕዝብ ይፋ እንደሚደረግ ቃል ተገብቷል። ነገር ግን የጄኔራል አማን መገደልና በጦር ውስጥ የነበራቸው ተሰሚነት እንዲሁም እሳቸውን ለመያዝ የታዘዙት ሁሉ አሻፈሬ ማለት ይህንንም ተከትሎ የተፈጠረው ፍርሃት ወለድ ምስቅልቅል ነገሮችን ለዋወጠ። ስለዚህ ደርግ ዕቃቃ ፍርስርስ አንድ እንጀራ ቁርስርስ አይነት የልጆች ጨዋታ አድርጎት አረፈ የኮሚሽኑን ጉዳይ። ከዚያ በኋላማ ምኑ ቅጡ በለው 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 ተባለ። ይህን ጉዳይ ራሳቸው መንግስቱ ዕለቱን እያስታወሱ አዳራሽ ውስጥ የተከሰተውን የዚያችን ዕለት ሁኔታ ሳይዋሹ ይተርኳታል። ምንኛ ነገር በለው በለው ነው በማለት ስም እየጠቀሱ ትዝታቸውን አካፍለዋል። ቀንጨብ ቀንጨብ እያደረግን እንየው። ትዝ ይለኛል። 100 አለቃ ገሌ ይባላል። ከ3ኛ ክፍለ ጦር ሕክምና ክፍል ነበር የመጣው። መቼም ተናጋሪ ነው፣ እሳት ነው የሚተፋው። ብድግ ብሎ ሲናገር ቤቱን በጭብጨባ አናገው። ዛሬ ታሪካዊ ቀን ናት፣ የኢትዮጵያ ትንሣኤ ቀን ናት። ይችን ታሪካዊ ቀን እንጠቀምባት። ይሄን ዶሮ እየተቀለበ እየተቀመጠ የወሎ ሕዝብ ነፍሰ ገዳይ ረሃቡን አንድ ውሳኔ ሳንሰጠው መሄድ የለብን። አይሸታችሁም እንዴ ዶሮ? ዛሬም እኮ ደማችን እየመጠጠ በእስር ስም ተቀምጧል እያለ ሲል ያ ቤት በጭብጨባ በሁካታ ተናገረ። ሌሎችም እየተነሱ ምንድን ነው ስለ አንድ ጄኔራል የምትጠው? አማን አንድ ጄኔራል ነው፣ ምንም አይደለም፣ በአፍታ እንሸኘዋለን። ህዝቡ እኮ የወሎን ህዝብ እልቂት ካየ በኋላ ምንድን ነው እነኝህን አሳሞች ቁጭ አድርገው የሚቀልቡት እያለ ነው። ይህን አንድ ሳናደርግማ አንወጣም። የድጋፍ ጩኸቱ ሁካታው ይቀጥላል። ሌላው ይነሳል። እነዚህን ሰዎች ምንድን ነው ሲሰሩ የኖሩት? በመቶ ሺዎች የሚቆጠር የወሎ ህዝብ በረሃብ ሲረግፍ ዝም ብለው ያዩ ሰዎች ናቸው። የረገፈው እኮ ፍየል ወይም ዶሮ አይደለም ይላል። ጥቂት በጣት የሚቆጠሩ አባላት የለም፣ ለዚህማ ምርመራ ኮሚሽን ተቋቁሟል ቢሉ ሰም የለም። ይልቁንም አፄ ኃይለሥላሴ በላይ ዘለቀን የመሰለ አርበኛ በስሙኒ ገመድ እያንጠለጠለ ሲሰቀል የነበረው በየትኛው መርማሪ ኮሚሽን ተጣርቶ ነው በሚል መልስ ቀንዱን ይባላል። በዚህ አይነት ቤቱ በፍጹም ተለወጠ ይላል መንግስቱ። እኛ 120 ነን። በዚያ ሁሉ የንዑስ ደርግ አባላት ተዋጥን፣ ተደናቀፍን። ጭብጨባ ነው ቤቱ። የውካታ የፉከራ ቤት ሆነ። የአመዛዛኝና የህግ ቤት አልሆነ እያሉ ይቀጥላሉ። ህግ የተማሩ የደርግ አባላት ኧረ ጎበዝ
ሕግ እየጠሳሰ ብለው ለማረጋጋት ሲሞክሩ አብዮትና ሕግ መች ቀና አብሮ ሄዶ ያውቃል የሚል ምላሽ አቋርጧቸው። እነገሌን ያየሽ እንደሆነ ደግሞ በለው ነው፣ ሽለላ ነው የሚቀራቸው። ሕዝቡስ ቢሆን የዛን ጊዜ በለው ነው። ትዝታዎች ቁጥር 1 ገጽ 145 ደርግ በስሜታዊነት የወደፊት መንገዱን ከወዲሁ ገለጸ። ያለምንም ደም ኢትዮጵያ ትቅደም ቀርቶ በደም ኢትዮጵያ ትቅደም የክፍል 26 ትረካ እነሆ አሁን ቀርቦ ተጠናቋል። በቀጣይ ክፍል 27 ይቀርብላችኋል። ሙሉ ትረካችንን ስትከታተሉ ስትመለከቱና ስታዳምጡ የነበራችሁትን ሁሉ ከልብ እያመሰገንን በቀጣዩ ክፍል 27 ቪዲዮ ትረካ እስከምንገናኝ ደህና ሁኑልን። ኢትዮጵያችን ለዘላለም ትኑር።